ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል የተወደዳችሁ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ በእነዚህ 6 ቀናቶች በመንፈስ ሙላኝ የሚል ተከታታይ ትምህርት የማቀርብላችሁ እህታችሁ ውብገነት ነኝ ከኤድመንተን ካናዳ። በመንፈስ ቅዱስ መሞላት በእግዚአብሔር መገኘትና በኃይሉ ሙላት መኖር ምን ማለት እንደሆነ እንመረምራለን። የዛሬው መልእክቴ የተወሰደው ጥቅሱ ከዮሐንስ 2:1-11 የቃና ዘገሊላ ሰርግ በሚመለከት ይሆናል። የዛሬውን መልእክቴን ርዕሱን ባዶ ጋኖች ሲሞሉ ይላል። ባዶ ጋኖቹ ሲሞሉ። መሪ ጥቅሳችን የተወሰደው ከዮሐንስ ወንጌል ምዕራፍ 2:1-11 ነው። በጌታ ስም አነበዋለሁ። እንደዚህ ይላል። በ3ኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዛ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግስ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻ ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩውን የወይን ጠጅ ነው። እንግዶቹ ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩውን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የታምራዊ ምልክቶቹን መጀመሪያ በገሊላ አውራጃ በቃና ከተማ አደረገ። ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ሃሌሉያ። እንጸልይ። ክብርና ምስጋና የሚገባህ ሁሉን የምትችል የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን ጌታ ሆይ ሕያው ስለሆነው ቃልህ። አባቶይ ቃልህ ይለውጣል። ቃልህ የሞተውን ያስነሳል። ቃልህ የታመመውን ይፈውሳል። ቃልህ ያዘነውን ያጽናናል። አባቶይ በቃልህ ውስጥ ልንሰራ የሚገባንን ሁሉ ትሰራን ዘንድ በክርስቶስ ኢየሱስ ስም እንጸልያለን። አባቶይ ይህንን ቃል የቃሉ ባለቤት የሆንከው አንተ መንፈስ ቅዱስ በእኔ ውስጥ አልፈ እንድትናገር አንተ ራስህ ለእኔም ሆነ ለሚያዳምጡ ሁሉ መገለጥን እንድትሰጣቸው ጸልያለሁ። እግዚአብሔር አምላክ ስለሰጠህን እድል እናመሰግንሃለን። እኔም ደግሞ ራሴን ላንተ አሳልፌ እሰጣለሁ። እነሆ በውስጤ እንድታልፍ በመንፈስህ እንድትሞላኝ፣ እነሆ አንደበቴን ቀብተህ እንድትናገር ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ቅድም እንደተናገርኩት በዚህ ሳምንታት በመንፈስህ ሙላኝ በሚል ተከታታይ ትምህርት የተለያዩ ስለ መንፈስ ቅዱስ ምልክቶች እንመለከታለን። ነገር ግን እነዛን ከማየታችን በፊት
በጌታ ኢየሱስ አገልግሎት ወደ ተጀመረበት እንድንሄድ እፈልጋለሁ። ጌታ ኢየሱስ የመጀመሪያውን ተአምር ወደ አደረገበት ቃና ወደ ተባለችው ትንሽ ከተማ እንድንሄድ ለሚቀጥሉት ጥቂት ደቂቃዎች አድማችኋለሁ። አሁን ውሃውን ወደ ወይን መለወጥ በመንፈስ ቅዱስ ከመሞላት ጋር ምን ግንኙነት አለው ብላችሁ ታስቡ ይሆናል። ወገኖቼ ግንኙነቱ ግን ብዙ ነው። ምክንያቱም የዚህ ተአምር ዋና እምብርቱ በመጽሐፍ ቅዱስ ውስጥ የሚያስተጋባና ዛሬም በሕይወታችን ውስጥ የሚሰራ ኃይለኛ ትእዛዝ ነው። ጋኖቹ ሙሉ የሚል ጋኖቹን ሙሉ። ወደ ዝርዝሩ ከመግባታችን በፊት በዚህ ታሪክ መጀመሪያ ላይ አንድ ግሩም የሆነ መልእክት እንድናስተውል እፈልጋለሁ። ቁጥር 3ን እንመልከት። ምን ይላል? የወይን ጠጅም ባለቀ ጊዜ ይላል። የጌታ ኢየሱስ እናት ማርያም ማለት ነው። የወይን ጠጅ እኮ የላቸውም አለችው ይላል። እዚህ ጋር ማርያም የአማላጅነት ኢንተርሰሰር ሆና እናገኛታለን። ማርያም ሌሎች ምናልባት ያላስተዋሉትን አስተዋለች። በዛ ቦታ የሚያስፈልገውን አየች። ሰዎች በጭንቀት ውስጥ መሆናቸውን አየች። ስቃዩን፣ እፍረቱን፣ እየተጋረጠ ያለውን ውርደት ተሰማት። እናም በቀጥታ ወደ ኢየሱስ አመጣችው። ተስፋ አልቆረጠችም። ወደ ሌሎች አልሄደችም። ማስተካከል ወደሚችለው ብቸኛው ጌታ ወደሱ ወሰደችው። ወገኖቼ ይህ የአማላጅነት ምስል ነው። ስለ ሌሎች በመቆም የሌሎችን ፍላጎት በኢየሱስ ፊት ማቅረብ ይህ የአማላጅነት ምስል ነው። በዚህ የመንፈስ ቅዱስ ተከታታይ ትምህርት ውስጥ አማላጅነት የመንፈስ ቅዱስ ሥራ ዋናው እምብርቱ መሆኑን እንረዳለን። ሮሜ 8:26 ምን ይላል? መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። እኛም እኔና እናንተም በመንፈስ ስንሞላ ስለ ሌሎች የምናማልድ እንሆናለን። የሌሎችን ፍላጎት፣ የሌሎችን ጭንቀት ወደ ጸጋው ዙፋን እናቀርባለን። ማርያም በዚህ አንገብጋቢ ወቅት የሚያስፈልገውን አየች፣ ወደ ኢየሱስ አመጣችው። ከዛም በቁጥር 5 ላይ ጥልቅ ነገር ተናገረች። የሚላችሁን ሁሉ አድርጉ። ማርያም ወደ ኋላ ብላ ጌታ ኢየሱስ እንዲሰራ ፈቀደች። ወገኖቼ አማላጅነት ማለት ይህ ነው። የሌሎችን ፍላጎት ማቅረብ፣ በኢየሱስ መታመንና እሱ እንዲሰራ ቦታውን መልቀቅ። እስቲ ሁላችንም ወደ አእምሯችን እንመለስ። ከኛ መካከል ማርያሞች እነማን ናቸው? የሌሎችን ሸክም ወደ ክርስቶስ መገኘት የሚያመጡት ቤተሰቦቻችን፣ ቤተክርስቲያኖቻችን፣ በማህበራችን ውስጥ በዝምታ የሚጎዱ፣ የሚደርቁ፣ የሚያፍሩ፣ ደስታ ይጎደላቸው ወይም ሊያልቁ የደረሱ እነማን አሉ? ማርያሞች ወዴት ናችሁ? ስለ እነዚህ የሚቃትቱ ማርያሞች ያስፈልጉናል ወገኖቼ። እኔና እናንተም ያንን የማርያምን ሥራ ልንሰራ ያስፈልገናል። እንግዲህ ይሄንን ፕሮግራም፣ ይሄንን መልእክት በተለያዩ ክፍሎች ከፋፍያቸዋለሁ። ከዚህ ታሪክ ውስጥ የመጀመሪያውን ክፍል የባዶነት ቀውስ ብየዋለሁ። እንግዲህ ታሪኩን ስንመለከት በቃና ሰርግ አለ፣ በገሊላ ማለት ነው። በዚያ ባህል ሰርግ ብዙ ቀናት ይቆያል። እንግዲህ ወደኛ ወደ ኢትዮጵያውያኖች ሰርግ ስናመጣው ሰርግ አለ፣ መልስ አለ፣ ቅልቅል አለ፣ እንደዚህ ያለ ብዙ ቀናት ይቆያል። መላው ማህበረሰብ አብሮ ለማክበር ይሰበሰባል። የሰርጉ ደጋሽ ለሁሉም የሚሆን ምግብና ወይን ማቅረብ ነበረበት። እንግዲህ በዚህ ግርግር ውስጥ ነው ይህ ከባድ አደጋ የተከሰተው። የወይን ጠጅ አለቀ። የወይን ጠጅ ባለቀ ጊዜ ይለናል ቁጥር 3 ላይ። ይህ ሁኔታ በህይወት የሚገጥመንን
ጉዳዮች አድርጎ የሚያሳይ አይደለም። በደስታ የተሞሉት ወቅቶች ባልተጠበቀ ሁኔታ ይቋረጣሉ። እቅዶች ይበላሻሉ። ክብረ በዓሉ ወደ እፍረት ይቀየራል። ወገኖቼ ይህ በዚያ ባህል ማህበራዊ ውድቀትና ውርደት ነበር። ይህ ባዶ የወይን አቅርቦት ግን ከዚህ ጥልቅ የሆነ የሰው ልጅ ሁኔታ ምስል ነው ማለት ነው። የኔና የእናንተ የህይወታችን ታሪክ ምስል ነው። ወገኖቼ ሁላችንም ያልቅብናል። ጉልበታችን ያልቃል፣ ደስታችን ያልቃል፣ ሰላማችን ያልቃል፣ ትዕግስታችንና ተስፋችን ያልቃል። በታላቅ ስሜት እንጀምራለን፣ በመንገድ ላይ ግን ወይኑ ያልቃል። ግን በዚህ ሁሉ መልካሙ ዜና ይህ ነው። በዚያ ስፍራ ጌታ ኢየሱስ ተጋብዞ ነበር። እርሱም በዚያ ስለነበር እጥረት ወደ መብዛት ተለወጠ። ጌታ ኢየሱስ ባለበት እፍረት ወደ ክብር ይለወጣል። ውሃ ወደ ወይን ተለወጠ። ወገኖቼ ዛሬ ምናልባት በህይወታችሁ ወይኑ ያለቀባችሁ፣ ደስታችሁ የተነነና ባዶ የሆናችሁ ትኖሩ ይሆን? ቁጥር 6 ላይ 6 የድንጋይ ጋኖች ነበሩ ይላል። እነዚህ ጋኖች የሃይማኖትና የሥርዓት ምልክቶች ነበሩ። ነገር ግን ባዶ ነበሩ። ያለ መንፈስ ቅዱስ ያለ ሃይማኖት እንደ ባዶ ጋን ብቻ ነው። ትክክለኛ ወጎች ሊኖራችሁ ይችላሉ። ነገር ግን የሚሞላን የእግዚአብሔር መንፈስ ከሌለ ባዶ ሥርዓትን እየፈጸምን ብቻ ነው። ተአምሩ የሚጀምረው እዚህ ጋር ነው፣ በባዶነትና በማለቅ። ክፍል 2 እንድንመለከት እፈልጋለሁ። የመሙላት ትእዛዝ ነው። እንግዲህ ማርያም የሚያስፈልገውን ወደ ኢየሱስ ካቀረበች በኋላ አገልጋዮቹን የሚላቸውን ሁሉ አድርጉ አለች። ይህ የአማላጅነት ልብ ነው። ፍላጎቱን ወደ ኢየሱስ ማምጣትና ውጤቱን በእርሱ መተማመን ነው። በእርሱ መተው ነው ውጤቱን። ማርያም ለኢየሱስ ምን ማድረግ እንዳለበት አልነገረችውም። ምን አለችው? ወይን እኮ የላቸውም አለች። ይህ እንደ ጸሎት ሊታይ ይችላል። የሌሎችን ችግር ወስዳ በጌታ ኢየሱስ ፊት የላቸውም፣ ተቸግረዋል አለችው። ከዛም ምን አለች? የሚላችሁን ሁሉ አድርጉ አለች። ይሄ ደግሞ እምነትን ያሳያል። ጸሎት ጥያቄ ነው፣ መታዘዝ ደግሞ እምነት ነው። አያችሁ፣ መንፈስ ቅዱስ በእኛ ውስጥ የሚሰራ እንዲህ ነው። ፍላጎታችንንና ትግላችንን በአፊት ያቀርባል። እኛንም ለሌሎች እንድንማልድ ደግሞ ኃይል ይሰጠናል። ከዚያም ኢየሱስ ተናገረ። ቁጥር 7 ላይ ጋኖቹን ውሃ ሙሏቸው አለ። አገልጋዮቹ አልተከራከሩ። የማርያምን ምክር ሰምተው እስከ አፋቸው ሞሏቸው። እስከ አፋቸው፣ በግማሽ አይደለም። ወገኖቼ ይህ ሙሉ ታዛዥነት ነው። እውነቱ ይሄ ነው። እግዚአብሔር በከፊል ሳይሆን ሙሉ በሙሉ ሊሞላን ይፈልጋል። በምን? በመንፈስ ቅዱስ። እስከ አፋችን እስኪተርፍ ድረስ ሊሞላን ይፈልጋል። ነገር ግን ተአምሩ የሆነው ከታዘዙ በኋላ ነው። ታዛዥነት ከተአምር ይቀድማል ወገኖቼ። እምነት ከማየቱ በፊት ይሰራል። ለመሞላት እስኪ ሰምን ድረስ መጠበቅ የለብንም። ራሳችንን ዝግጁ እናድርግ ወገኖቼ። መሙላት የእግዚአብሔር ፋንታ ነው። እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ የሰማዩ አባታችሁ ለሚለምኑት መንፈስ ቅዱስን እንዴት አብዝቶ አይሰጣቸውም ይላል። ራሳችንን ባዶነታችንን ይዘን በጌታ ፊት እንቅረብ።
እግዚአብሔር ይሞላናል። ክፍል 3ን ደግሞ ስንመለከት የመለወጥና የመትረፍረፍ ተአምር ይታያል። እንግዲህ ቁጥር 8 ላይ ምን ይላል? አሁን ቅዱና ለአሳዳሪው ስጡት ይላል። ጌታ ኢየሱስ ጋኖቹን ሙሉና አድንቋቸው አላለም። ምንድነው ያለው? ቅዱና ለሌሎች ስጡ ነው ያለው። መሞላቱ በእናንተ መሞላቱ በእኔ እንዲቆም አልተፈለገም ወገኖቼ። የምንሞላው ለሌሎች እንዲተርፍ እንድንተርፍ ኦቨርፍሎ እንድናደርግ ነው እንጂ አገልጋዮቹ ሲቀዱት ምርጥ ወይን ሆነ። ሃሌሉያ! ጌታ ኢየሱስ ሲሞላ ትርፍራፊ ሳይሆን ምርጡን ይሰጠናል። የሚሰጠንም ለኛ ብቻ እንዲሆን ሳይሆን ለሌሎች እንድናካፍል ጭምር ነው። ዛሬም የእግዚአብሔር ቃል መልእክት ይሄው ነው። ጋኖቹን ሙሉ፣ እግዚአብሔር ይሞላባችኋል። እንቅዳው፣ ለውጡን እንቀበላለን። ለሌሎች ስጡ፣ ወደ ሌሎች ህይወት እንተርፋለን ማለት ነው። የመንፈስ ቅዱስ ሙላት ይሄ ነው ወገኖቼ። ተሞልተን ዝም ማለት አንችልም። ሙላት ማለት መትረፍረፍ፣ ማፍሰስና ማገልገል ማለት ነው። እነዛ ጋኖች ከሚያስፈልገው በላይ ወይን ይዘው ነበር። እግዚአብሔር አትረፍርፎ የሚሞላን አትረፍርፈን እንድንሰጥ ነው። ክፍል 4ን ስንመለከት ደግሞ የመሙላትና የመፍሰስን ተስፋ ያሳየናል። ከ3 ዓመት በኋላ ጌታ ኢየሱስ በዮሐንስ 7:38 ላይ በእኔ የሚያምን ይላል የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። አያችሁ፣ የቃናው ታሪክን እያስተጋባና ያለን መሞላት ብቻ ሳይሆን መፍሰስ፣ ተቀባይ ብቻ ሳይሆን በረከት መሆን ማለት ነው። ያ ነው የክርስትና መንገድ። በቃና ጌታ ኢየሱስ በመጀመሪያ ጋኖቹን ሙሉ አለ። ከዛም ቅዱና ስጡ አለ። መሞላቱ ወደ መፍሰስና ወደ ማገልገል አመራ። ጌታ ኢየሱስ በሐዋርያት ሥራ ላይ 18 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ግን ምን አላችሁ? ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ አለ። መጀመሪያ ይቀበላሉ፣ ከዛም ለሌሎች ይተርፋሉ ማለት ነው። ዛሬ ወገኖቼ ባዶ ናችሁ? ባዶ ነን? በሕይወታችን ወይኑ አልቆ ይሆን? ጌታ ኢየሱስ ባዶ ጋኖችን በመሙላት የታወቀ ነው። ወገኖቼ አማላጆች ነን። በዙሪያችን ያለውን የሌሎችን ችግር፣ ስቃይ፣ ፍላጎት የማየት አቅም አለን። እንደ ማርያም የሌሎችን ጉዳይ ወደ ኢየሱስ ለማምጣት ምን ያህል ፈቃደኞች ነን? ዛሬ የጌታ መንፈስ ለመታዘዝ ምንኛ ፈቃደኞች እንደሆነን ይጠይቃል። ትርጉም ባይሰጥም እንኳን ጋኖቹን ሙሉ ሲለን እንታዘዛለን። ለመትረፍረፍስ ዝግጆች ነን? ከመንፈሱ ከተቀበልን ለተጠማው ዓለም ለማካፈል ምን ያህል ዝግጆች ነን? ወገኖቼ ባዶ ማድጋዎቻችንን ወደ ጌታ ኢየሱስ ይዘን እንምጣ። ባዶን ሕይወታችንን ወደ እሱ እናምጣለት። ዛሬ እንዲሞላ እንፍቀድለት። ሕይወታችንን ሲለውጠው እንመልከት። ከዛም ያንን በረከት ለሌሎች እናፈሳለን። ዛሬ እስቲ ሁለንተናዬን ሙላን እንበለው። ዛሬ ጸሎታችን ጌታ ሆይ በግማሽ የሞላ መሆን አልፈልግም፣ በመንፈስ ቅዱስህ ሙሉ በሙሉ ሙላኝ እንበለው። እስቲ ከኩራት ከፍርሃትና ትኩረቴን ከሚበታትኑብኝ ሁሉ ባዶ አድርገኝ እንበለው። ለመገኘት ስፍራ እንዳዘጋጅ እርዳኝ እንበለው። ዛሬ ደግሞ ለዝግጁነት እንጸልይ። እስቲ
ልትጠቀምበት የምትችለው ዕቃ መሆን እፈልጋለሁ። እስቲ እንበለው እግዚአብሔርን። እነሆኝ እንበለው። ባዶ ማድጋችንን ሙላን እንበለው። ተጠቀምብኝ እንበለው። አፍስሰኝ፣ ዝግጁ አድርገኝ፣ ቅዱስ አድርገኝ፣ ያንተ አድርገኝ እስቲ እንበለው። ወገኖቼ ሞልቶም ለመፍሰስ እንጸልይ እስቲ። ጌታ ሆይ እንድትሞላኝ ብቻ ሳይሆን ሞልቼ እንድፈስ አድርገኝ እስቲ እንበለው። ሌሎችም በእኔ የምትሰራው ነገር እንዲታደሱ እፈልጋለሁ እስቲ እንበለው። ቤቴ፣ ቤተሰቤ፣ ቤተክርስቲያኔ መንፈስ በእኔ የማፈሰውን እንዲሰማ አድርግ እንበለው እስቲ። ወገኖቼ በእውነት መንፈስ ከመቀበል ይልቅ መስጠት መልካም ነው ይለናል መጽሐፍ ቅዱስ። መንፈስ ቅዱስ ስጦታ ነው። ነገር ግን በስሙ ለሌሎች መስጠትና ማገልገል ስንጀምር ከፍተኛ በረከትን እናገኛለን። ውሃ ወይን ሲሆን ወደ ከፍተኛ ጥራት ይወጣል። ውሃ የመንፈስ ቅዱስን የማንጻትና የማደስ ኃይል ምልክት ነው። ነገር ግን ወይኑ የደስታን፣ የሕይወትን እና መለኮታዊ ፍቅርን የበለጠ ከፍ አድርጎ ይናገራል። የጌታ ደስታ የመንፈስ ቅዱስ መገኘት ቁልፍ ውጤት ነው። ወገኖቼ የጌታን መለኮታዊ ደስታ የምናገኘው በመስጠት ተግባር፣ ሌሎችን በማገልገል ነው። ይህም ልባችንን የሚሞላና ወደ ዙሪያችን ዓለም የሚፈስ ደስታ ነው። በመንፈስ ቅዱስ ኃይል ሌሎችን ስናገለግል የማንጻት ዕቃዎች ብቻ ሳይሆን የደስታ ዕቃዎች እንሆናለን። ጌታ ኢየሱስን ፍላጎትን ለማሟላት ተአምራት ብቻ አልሰራም። ነገር ግን በአካባቢው ላሉት ተፈጥሮን በሚያሳይ መንገዱ ክብሩን ገለጸ እንጂ። ስለዚህ ዛሬ እግዚአብሔርን ጌታ ሆይ ውሃዬን፣ ተራ ነገሮቼን፣ ገደቦቼን ላንተ አሳልፌ ይሰጣለሁ እንበለው እስቲ። ለክብር ወደ ድንቅ ነገር እንድትለውጠው አምናለሁ እንበለው እስቲ። ጌታ ሆይ በእኔ ውስጥ እንዴት እንደምትሰራ ሙሉ በሙሉ ባልረዳም እንኳን ትእዛዞችን እንድታዘዝ እርዳኝ እንበለው እስቲ። መንፈስ ቅዱስ ሆይ ናና ሙላኝ እንበለው። ሕይወቴን፣ ግንኙነቶቼን፣ አገልግሎቶቼን ቀይር እንበለው እስቲ። ተራ ነገሮችን ወስደ በመገኘት ለሌሎች የሚተርፍ በረከት አድርገው እንበለው እስቲ። ወገኖቼ ዛሬ የማርያምን መልእክት እናዳምጥ። የሚላችሁን ሁሉ አድርጉ አለች። የእግዚአብሔርን በረከት ለመቀበል ቁልፉ ታዛዥነት ነው። ጌታ ኢየሱስን ደረጃ በደረጃ ስንከተል ወደ ደስታው ይመራናል። እያንዳንዱ የታዛዥነት እርምጃ የእግዚአብሔርን ጸጋ ሙላት በር ይከፍታል። ስለዚህ ሕይወታችንን ከጠበቅነው በላይ ይለወጣል። ግን ሌላ ወሳኝ ደግሞ ትእዛዝ አለ። ማድጋዎችን በውሃ ሙሏቸው፣ እስካፋቸው ድረስ ሙሏቸው። ልባችንና ሕይወታችን ሙሉ በሙሉ ለእግዚአብሔር የተገዙ መሆን አለባቸው። የሕይወትን ምንም ክፍል እግዚአብሔር ሳይነካ አትልቀቀው። ወገኖቼ የነፍሳችሁን ምንም ጥግ ሳታስገዙ ጌታን አትተውት። ሙሉ ልባችንን እንስጠውና ሙሉ በሙሉ በክርስቶስ ራሱ ይሙላው። ያኔ ብቻ የእሱን መገኘትና ኃይል ሙላት እናገኛለን። በመጨረሻም ቅዱ ወደ መጋቢ ውሰዱለት ያለው የእግዚአብሔርን ፍቅር ስጦታዎችን ለመቀበል ብቻ ሳይሆን ለማካፈልም ተጠርተናል። የተሰጠንን ሕይወት ወስደን ሌሎችን ለመባረክ እንጠቀምበት። የሚጎዱትን እናገልግል። ለእግዚአብሔር ያልደረሱትን እውነት እናካፍል። የተዳከሙትን እናበርታ። የሚያለቅሱትን እንባቸውን እንጥረግ። በስሙ እናገልግል። ያንን ስናደርግ መንፈስ ቅዱስ በፊታችን ይሄዳል። በእኔና በእናንተ በኩል ይሰራል። ወደ ታላቅ ጥንካሬና ተጽዕኖ ይመራናል። በሕዝቅኤል ራእይ ውስጥ ያለው ትንሽ ወንዝ ወደ ትልቅ ወንዝ እንዳደገ እንዲሁም
የእግዚአብሔር በረከቶችና ኃይል በህይወታችን ውስጥ ይበዛሉ። እንደ ትንሽ ፈሳሽ የጀመረው ፈውስ፣ ደስታና መመለስ ወደ ጎርፍ ይቀየራል። ሃሌሉያ። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። አባት ሆይ እኔና ወገኖቼ ባዶ ጋኖቻችንን ባዶ ማድጋችንን ይዘን በፊት ቀርበናል። በብዙ ነገሮች ራሳችንን ለመሙላት ሞክረን ነበር፣ ግን መጨረሻ ባዶ ሆነን እናገኘዋለን። ዛሬ ግን ጋኖቹን ሙሉ የሚለውን ትእዛዝህን እንሰማለን። ወደ እንደ ማርያም የሌሎችን ፍላጎት ወደ አንተ እናመጣለን። ስለ ቤተሰቦቻችን፣ ጓደኞቻችን እንማልዳለን። ስለ ልጆቻችን እንማልዳለን። ወይን የላቸውም እንልሃለን። ጌታ ሆይ በመንፈስ ቅዱስህ እስከ አፋችን እስከነ ጠቅላላ ሰውነታችን ሙሉ እንድታደርገን በክርስቶስ ኢየሱስ ስም እንጸልያለን። ውሃችንን ተራውን የሆነውን ሕይወታችንን ወደ ወይን ለውጠው ጌታ ሆይ በክርስቶስ ኢየሱስ ስም ለተጠማው ዓለም የምንፈስበትን ጸጋ እንድትሰጠን ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ